ዘመናችን ማህበራዊ ሚዲያ ለሰዎች በጣም ቅርብ የሆነበት ጊዜ ላይ እጃችን ባለ አንድ ቴሌፎን ብዙ ነገር የምናለማበት ብዙ ነገር የምናጠፋበት ነው። የምናስተላልፋቸው መልእክቶች በደቂቃዎች ብዙ ነገር ማድረስ የምንችልባቸው ሂደቶች ናቸው። ያ ስነ ምግባር ይሻል። ስነ ምግባር ከተበላሸ ማህበረሰብ መቆሚያ የለውም። የስነ ምግባር መበላሸት መገለጫ የሆኑ ማሳያዎች ለዛም ነው ከራስ አልፎ ለሌላው የሚተርፉ ነገሮችን ስታጋራም ስታወጣም ትውልድ ይቀረጽበታል፣ ማህበረሰብን ይጠቅማል፣ ለሰው ያግዛል፣ ለሀገር ይበጃል ብለን ሳይሆን አንዳንድ ጊዜ ዛሬ አሁን እኮ የሚታወቁትና የሚሰሙትም ጥፋትን የሚሰብኩትና ስለ ጥፋት የሚያወሩት ናቸው። ኔጌቲቭ ነገሮች ማህበረሰብ ውስጥ የሚዘሩትና ለሞዴልነት መቅረብ የማይችሉ ሰዎች ናቸው ሚሊዮኖች ተከታይ ያላቸው። ለምን እዚህ ደረጃ ደረስን ብለን ስንል የተበላሸ ነገር እንዳለ ማሳያ ነው። አንተ ሰው እየተሳደበ ሰው እንዴት ይከተለዋል? ሰውን እያነወረ የሰው ክብርን የሚነካ ሰው እንዴት ያዳምጠዋል? ግን የበለጠ ተመልካች ኖሯቸው ብዙ ቪወር የምታገኛቸው እነዛ ናቸው። ብዙ መልካም ነገርን የሚያስተምሩ ስለ ሰው፣ ስለ ትውልድ፣ ስለ ሀገር የሚጨነቁ ሰዎችን እንደዚህ አይነት መልካም ነገሮችን ለመስማት እየጠፋብን ያለው ነገር ያ ማህበረሰቡ ያለበትንና የደረሰበትን የስነ ምግባር ውድቀት መገለጫ ማሳያ ነው ብዬ አምናለሁ። ስለዚህ አሁን የተበላሸ ነገር አለ። ሀገር እንደ ሀገር እንድትቀጥል፣ ትውልድ እንደ ትውልድ መጠበቅ እንድንችል የስነ ምግባር ከፍታዎች ውስጥ መቆም አለበት። ይሄ ውስጣችን ላይ ያለ መንፈሳዊ ልዕልና ማደግ አለበት። ቤተ እምነቶች ትልቁ ስራቸው ነው። ትውልዱ ምን ላይ እንዳለ የት እንዳለ ለማየት ሶሻል ቢችሉ ትውልድን የሚቀርጹት በቂ ነው። ዝምታ ሊበቃ ይገባል። አቅም ያላቸው ማስተማር የሚችሉ ትውልድን የሚቀላብዙ ሰዎች እየተረካነት ምጥንሱ በሚዲያ ወጥቶ በቃ ዛሬ የምናገኘው ማህበረሰቡ ለዛ ሚዲያ ላይ ስለሆነ ማናገር በቋንቋ መግለጽና እሱን ወደ ትክክለኛው መስመር የመመለስ አስተሳሰቡን የመግራትና የማነጽ ስራ መሰራት ብቻ አለበት ብዬ አምናለሁ። ለዛ ነው ብዙ መልካም መናገርና መስራት ሰዎች ዝም ባሉ ቁጥር ጥፋት የሚዘሩት ሰዎች ደግሞ እየተደመዱ መገለጫ እንዲሆን እያደረጉለት የሚኖሩ ሰዎችን እየተከታተለ እየሰማ ነው የሚላቸው ጠፍቶ እነዛን ብሎክ የሚያደርጋቸው ጠፍቶ በዛ ልክ መሄድ በጣም አደገኛ አካሄድ ነው። ይሄ አገርንም ያፈርሳል፣ ትውልድንም ይጎዳል፣ ማህበረሰብን ለአደጋ ያጋልጣልና እዛ ላይ በጣም መለፋት መሰራት አለበት ብዬ አምናለሁ። ያ ትልቁ መታያችን የኛ መሰረቱ ማሳያችን ነው። ወደፊትም ደግሞ የበለጠ እንግዲህ ሶሻል ሚዲያው እያደገ ሁሉ ነገር በዛ የሆነ ፕላትፎርሞች ወደዛ እየተለወጡ ስለመጡ ካልተገራ ስርዓት እንዲዝ ካልተደረገ እንደ ሀገርም እንደ መንግስትም ኮንቴንቶቻችን ሊመረጡ ይገባቸዋል። መንግስት ለህዝብ መድረስ ያለባቸው የሌለባቸው ያደጉ ሀገራቶች ላይ ስትሄድ እነሱ በሚፈልጓቸው እየመረጡ መድረስ የሌለባቸውን የሚያቅቧቸው ነገሮች አሉ። መታቀብ አለ። ያ ሁሉ መሰራት መቻል ካልተቻለ ልቅ በሆነ ሜዳ ውስጥ ገብቶ ሰው ምንም አይነት የስነ ምግባር ገዥ የሆነ ነገር በሌለበት ሜዳውን እንደፈለገ እንዲጠቀምበት ካደረገን አደጋ ነው ይበዛው ብዬ አምናለሁ።